ኧረ ስማኝ አንዴ የዶርቱ ሲኖድ ቀጥታ ከፔላጂየስ ጋር አገናኝቶታል አርሜኒያኖችን። ስለዚህ አንተ አክብረ ያስከው የአርሜናዊ ትምህርት ከፔላጂየስ ጋር ተገናኝቶ የተወገዘን ትምህርት ነው እያልኩ ያሉት። እሺ አንድ ጥያቄ ልጠይቅህ ቃል በቃል ሳንነታረክ ብላክ ኤንድ ዋይት። ዶርት ሲነድ የአርሜነስ ጃኮብ አርሜነስ እና ተከታዮቹ ሴሚ ፕላጊያን ብሎስ አስቀምጧል በቀጥታ አላስቀመጠም? የሶር ነው መልስልኝ። እሺ አሁን እንዳልኩም ጭቅጭቅ እንዳይሆን አሁን በደንብ አድርገህ ስማኝ። አንተ በፈለግከው መልኩ አይደለም የምመልሰው። ቆይ አንዴ አንተ በፈለግከው ሳይሆን መመለስ ባለበት መልኩ ነው የምመልሰው። በመጀመሪያ ደረጃ ቆይ አንዴ ለምንድን ነው የማትሰማው? ከጠየቅህ እኮ ምላሽ መስማት አለብህ። ተመለስ ከፔላጂ እሺ እንደዚህ ይኸውልህ። እሺ ሰማኝ። እሺ ቀጥታ ነው ያነሳሁት ከፔላጂየስ ጋር አገናኝቶ ነው ሪጀክት ያደረገው ትምህርታቸውን ብያለሁ። ስለዛ የአርሜኒያኖችን ትምህርት ከፔላጂየስ ጋር አገናኝተውታል። ቃል በቃል አታብታታ። አኬ ይቅርታ። ስለዚህ ቃሌ አሁን ጅቡቲና ኢትዮጵያ የት ይበልጣል ስትባል አፍጋኒስታን አይደለም። እንደዛ ብዬ አልመለስኩም። በዛ መልኩ አይደለም የመለስኩት። የሚታዘቡ ሰዎች አሉ እኮ ከታች የዶርት ጉባኤ ዶርት ሲነድ የአርሜኒያ የጃኮብ አርሜነስ እና ተከታዮቹን ሴሚ ፕላጊያን ብሎ ሰይሟል። በቀጥታ አልሰየም። በቃ ቀጥተኛ መልስ። እሺ አንዴ ስማኝ። እኔ በመጀመሪያ ደረጃ የመለስኩት ሱር ነው መልስ እንጂ ነው። ቆይ አንዴ ስማኛ። የመለሰ የእነሱ ያስቀመጡበት መንገድ በምን መልኩ ነው? ከፔላጂየስ ጋር የፔላጂየስን ትምህርት ይዘዋል ብለዋል። ላሳይህ ብለዋል። ኧረ ስማኝ። የዶርቱ ሲኖድ የአርሜኒያኖችን የፔላጂየስን አቋምም ይዘዋል ብለዋል። ኦፖዝ ያደረጓቸው ሰከንድ ሄድ ሪጀክሽን ፎር አውጣል። የፕላጂየስን ታመጣኛል፣ ችግር የለውም። ሴሚ ፕላጂየስ ሰከንድ ሄድ ሪጀክሽን ፎር ላይ ለምሳሌ ዳይቨርት አታድርግ። ሴሚ ፔላጂያን ማለት እኮ አይጠበቅባቸውም። ፔላጂሳውያን እንደሆኑ እኮ ይኸው የፔላጂያን ትምህርት እየጠሩቁ ያስቀምጡ። በዚህ ዝጋው። ሌላ ሁለተኛ ጥያቄ እንግዲህ አሳይቻለሁ እኔ ያሳየኝ ፕላጊየስ ነው። ፕላጊየስን ማን ጠየቀ? ሴሚ ፕላጊያን እየተባለ ሴሚ ፔላጊያን እኮ ፔላጂሳዊነት እኮ ነው። ራሱን ችሎ እኮ ከፊል ፔላጂሳዊነት ማለት ነው። እየተወራ ያለው እኮ ስለ ፔላጂየስ ነው ወዳጄ ዩሲያስ። እኔ ደግሞ ውይይታችን ላይ ሴሚ ፕላጊየስ እና ፕላጂየስ አንድ ነው ወይ? እሺ አሁን ዝም ብለህ ስማኝ። እሺ ሴሚ ፔላጂያን ማለት ኧረ ስማኝ አንዴ ከፊል ፔላጂየስ አልሰማህም። የማትሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? አንድ ጊዜ ለመስማት የምፈልገው የጠየቁት ጥያቄ ነው። አንዴ እሺ አሁን ሁለታችንም እኩል የምናወራ ከሆነ መደማመጥም አንችልም። ከፊል ፔላጂየስ ላደምጥ አልፈልግም። ታዲያ ልታደምጠኝ ካልፈለግ ወይ ለምን ትጠይቀኛለህ? ዩሲያስ ቀጥተኛ የስ ኦር ኖ ኩዌስችን ኤንድ አንሰር ሴሽን ነው፣ ማብራሪያ አይደለም። የለብኝም። ስለዚህ ቀጥተኛ የሲኖድ ማነው ሲኖድ ኦፍ ዶርት የአርሜን ጃኮብ አርሜነስ እና ተከታዮቹን ሴሚ ፕላጊየስ ብሎ አስቀምጧል ወይ አላስቀመጠም? አልመለስክም። ሲጀመር የቱ ጋር እኔ ባላነሳሁት ቃል ላይ ለምን ትጠይቀኛለህ ነው እያልኩ ያለሁት እኮ። ፕላጊየስና ፕላጊየስ አንድ ነው ብለህ አስቀምጣል። በየትኛው ስነ መለኮት ጥናት ነው ፕላጊየስና ሴሚ ፕላጊየስ አንድ የሆነው? ቆይ አንዴ እስኪ እሱን እኮ ነው ትጠይቃለህ ግን አንተን ማድመጥ አልፈልግም ትለኛለህ። ከዛ በኋላ ደግሞ ኢንተሌክቹዋል የሆነ እንደው በጣም ብስለት ያለበት ውይይት ደግሞ መደረግ አለበት ትላለህ። በዚህ መልኩ አይደረግም። ምንድን ነው ይሄ እኮ ነው አስቸጋሪው ነገር። ብስለት ያለበት ውይይት ኢንተሌክቹዋል የሆነ ውይይት ትላለህ፣ ግን እንደዚህ አይደለም። ወደ ሌላ ጥያቄ ያለኝ ጊዜ ማድመጥ አልፈልግም እያልክ ዲቤት እንዴት ይደረጋል? ስለዚህ አንድ ጊዜ አድምጥ። አላደምጥም። ማብራሪያን አላደምጥም። የማታደምጠኝ ከሆነ በቃ እንግዲህ ወደ ሌላ ጥያቄ ለፍ፣ ወይም ደግሞ እኔ ልጠይቅህ። እኔ አደምጥሃለሁ ባይሆን አንተ ስትመልስ። ሌላ ጥያቄ ሁለተኛ ጥያቄ ማድመጥ የማትፈልግ ከሆነ ማለት ነው። ቆይ አድምጥ። አሁን ሁለተኛ ጥያቄ አድምጥ። ሁለተኛ የምጠይቅህ ጥያቄ ምንድን ነው? እንትናን ማነው የቤተክርስቲያን አንድ የቤተክርስቲያን አባትን ጠቅሰህ ሐዋርያት ሥራ ምዕራፍ 16 የእንትናን የሊዲያን ታሪክ በማንሳት የሊዲያን ልብ እግዚአብሔር የከፈተው ፈቃደኝነቷን አይቶ ነው፣ ፈቅዳለት ነው። ወይም ፈቃደኝነቷን አይቶ ሳይሆን ቀጥታ ያንተ ቃል ፈቅዳለት ነው ልቧን የከፈተው ብለሃል። ይሄ አክት ኦፍ ፌዝ ላይ የምታብራራው ነገር ነው። በአክት ኦፍ ፌዝ የመጀመሪያው ስራ የእግዚአብሔር ልብን መክፈት ነው፣ የሰው ፈቃድ መስጠት ነው። ቀጥተኛ መልስ
ሁለቱም አንድ ላይ የሚመጣ ነው። እኛ አናቀዳድምም። እግዚአብሔር መምጣት አለበት፣ ግን ሰውም ነፃ ፈቃድ ስላለው ፈቃደኛ መሆን አለበት። ዳሴት ሲፈቅድ ነው ልቡ የሚከፈተው አላልክም እንዴ? ትክክል። መጀመሪያ የሚቀርበው ምንድን ነው? ሎጂካሊስ ቢሆን ፈቃደኛ ከሆነ ሰውየው ልቡ እንዲከፈት ፈቃደኛ መሆን አለበት። ሰው ነው ጀማሪው ማለት ነው አላልኩም። አይተዋል። ይሄ እሱ ያንተ ኮንክሉዥን ነው። ሰውየው ፈቃደኛ ልንገራ፣ ሰውየው ፈቃደኛ ለመሆን እንኳን ራሱ ማለት ነው ስማኛ፣ ሰውየው ፈቃደኛ ለመሆን ራሱ ይህ የድህነት መንገድ መምጣት አለበት የለበትም? አለበት። ስለዚህ እግዚአብሔር ሁሌም ኢኒሺየት ያደርጋል የምንለው ከዚህ አንጻር ነው። ቅዱስ ዮሐንስ አፈወርቅም አይተናል። ሁለት ነገር አታምታታ። ኦብጀክቲቭ አንተ አሁን ታታለ ትላለህ፣ ምን ትላለህ? ቀጥል እስኪ እንደዛም ብለህ አንድ ደህና ነገር ባወራህ። ቆይ ስህተትህን ላሳየህ። ኦብጀክት ኦፍ ፌዝ የእግዚአብሔር ስራ ነው ወይም ደግሞ ትምህርቱ ነው ብለን አስቀምጠናል። እዛ አልመጣንም። እዛ ጋር እኮ የሰው ድርሻ የለም፣ ምንም የለም። ሁለታችን እሱ ካልመጣ መፍቀድም አትችልም። እግዚአብሔር ጥሪን ካላሰማ አቤት ማለት እኮ አትችልም። እያወራን ያለነው ስለ አክት ኦፍ ፌዝ ነው። አክት ኦፍ ፌዝ ላይ ተያያዥ ናቸው እኮ። የመጀመሪያው ስራ የማን ነው? የእግዚአብሔር ልብን መክፈት ወይስ የሰው ነፃ ፈቃድ? እሱን እኮ ነው የምልህ። አክት ኦፍ ፌዝና ኦብጀክት ኦፍ ፌዝን አንተ በጣም ነጣጥላቸው ማለት ነው። ኦብጀክት ኦፍ ፌዝን የሆነ ቦታ ላይ ሄደህ ወሽቀኸዋል። ቆይና አንዴ ስማኝ እንጂ ኦብጀክት ኦፍ ፌዙ ሳይኖር ገና ከጅምሩ አንተ ምን አገኘው ብለህ ነው የምትፈቅደውስ? ምንም ነገር በሌለበት ሁኔታ ፈቃድ እንዲኖር የሆነ ነገር እኮ ማየት አለብህ። ለዛ ነው አልኩህ እኮ ቅዱስ ዮሐንስ አፈወርቅ ብሎ የሚናገር እንድትፈቅድ ያደረገ ወንጌል ሰበካው ነው። አንዴ ስማኛ አንተ ጥያቄ እንድትፈቅድ ያደረገ የወንጌል ሰበካው ነው። እንድትፈቅድ ያደረገ ማለት ራሱ ምን ማለት ነው? ልክ እንደናንተ ከሆነ እንድትፈቅድ ማድረግ ማለት ልክ እንደናንተ ከሆነ አይደለም። የኛ ጋር ምን እያሰብክ ነው? እየጠየቀኝ ያለውን ማወቅ አለብኛ። ማወቅ አይጠበቅብህም። ያንተን ትምህርት ለመናገር አለብን። አንተ ምን እያሰብክ እየጠየቀኝ እንደሆነ እኮ ነው የምልህ ወንድሜ። ቃላቱን ስትጠቀማቸው ምንድነው? ምን እያሰብክ እየጠየቅ ያለ ይሄ ሰውዬ እኮ ነው የሚያወራው። ቀጥል ሻውራ ቀጥል። ቆይ አይጠይቅና ልስማህ መጀመሪያ። ኦምኒሸንትና ኦምኒፖተንትና ሁሉን ታውቃለህ፣ ሁሉን ትችላለህ ማለት ነው። የኔን አእምሮት እሱን ተወውና ማይረባው አንድ ያንተን እኮ የጠየኩ ለምንድን ነው? ጥያቄውን ስታነሳ ምን እያሰብኩን እየጠየቀኝ ያለኸው? ከዛ አንጻር እንድመለስልህ ነው እያልኩ ያለሁት። አንተ ካልተናገርኩ በምን ታውቃለህ? ስለ ሀሳቤ ተናገራ። ለዛ እኮ ነው ስለማላውቅ እኮ ነው ተናገር እያልኩ ያለሁት። ምን እያሰብክ እንደሆነ ሀሳብህን አስቀምጥ፣ ሙሉ ሀሳብህን አስቀምጥና ጠይቅ እያልኩ እኮ ያለሁት ለዛ ነው። ተጠየቀው ጥያቄ ብላክ ኤንድ ቅድምም ብላክ ኤንድ ዋይት ጠይቄ ወደ ሌላ አቅጣጫ ትሄዳለህ። አሁንም ብላክ ኤንድ ዋይት ወደ ሌላ አቅጣጫ አልሄድኩም። አክት ኦፍ ፌዝ ላይ ሰውየው በፈቃዱ ሲፈቅድ ነው እግዚአብሔር ልቡን የሚከፍተው ካልክ መጀመሪያ የሚመጣው ሎጂካሊም ብለው ቴምፖራልም በለው የሰውየው መፍጠር ይሄ እውነት ነው። ይሄንን መፍጠር ጀምር ነው ወይ ስለ ልትመልስልኝ አልፈለክም። ቀጥታ መልስልኝ እኮ ጠይቀኛ። እሱን ጠይቅና ደግሞ አላደምጥም እንዳትለኝ እንጂ አሁንም ማለት ነው። ሰውየው ሲፈቅድ ነው እግዚአብሔር ልቡን የሚከፍተው አለቀ። የማይፈቅዱትን አልፈቅድም አልፈልግም የሚለውን እንዲሁ ልቡን አይከፍትም አስገድዱ። ግን ደግሞ ለመፍቀድ ራሱ ግን አልኩኝ ሲጀመር እንዲህ ያለው ነገር ለእርሱ ሊቀርብለት ይገባል። ለመፍቀድም ላለመፍቀድም የሆነ አማራጭ ሲኖር ነው መፍቀድና ለመፍቀድ የሚመጣው። ለዚህ ደግሞ ጌታ መጥቶ ይህንን ቃል መሰበክ አለበት ነው። ወንጌሉ መነገር አለበት። እግዚአብሔር መጣራት አለበት። አሁን በጣም ትልቁ ልዩነት አሁን የኔ ተራ ነው። አየህ ቆይ አንዴ አሁን የኔ ተራ ነው። በነገራችን ላይ ታቻል አንተ አልክ እንግዲህ በሚገባ ተመልሶልሃል። አንዴ ማኔጅ ለማድረግ እሺ፣ ኦልሬዲ ከኔ የሚጠበቀው ታይም ማኔጅመንት ብቻ ነው። ታይም ማኔጅመንት ብቻ ነው። ያው እናንተ ሁለታችሁ ከኔ የተሻላችሁ ሰዎች ናችሁ። አሁን ቀጣይ ደቂቃውን 10 ደቂቃውን ላኪን ሰጠውና ትቀጥላላችሁ። እሺ 10 ሚኒት ይሄ። እሺ የመጀመሪያ ጥያቄ በዶርቱ ካንን ላይ የአርሜኒያኖች ትምህርት ከፔላጂየስ ጋር ተያይዞ ተወግዟል አልተወገዘም? ቀጥተኛ መልስ ዳይሬክትሊ አልተያዘም። እሺ ሰከንድ ሄድ ሪጀክሽን 4 ላይ የእነሱን ትምህርት ሲያወግዙ ከፔላጂየስ ጋር አገናኝተው አውግዘውታል። እየሰማ ነው? ጥሩ ነው። ስለዛ ከሰማ ይህንን ያዝ ማለት ነው። አታቆም ያልኩ ለዚህ ነው የዶርቱን ካንን። ሁለተኛ ጥያቄ እያለፍክ ያለ ነው። ስለምንድን ነው? ስለ ሴሚ ፕላጊየስ ነው አይደል ትምህርት እያወራን ያለ ነው።
ጅማሬያችንም የውይይታችንም ጭብጥ መሰለኝ ልዩነታችን ጠይቄሃለሁ። ፕላጌስን በመቃወም ተጽፏል ወይ? እዛ አይደለም እኮ ውይይታችን ነጥብ። ለምን ታምታተዋለህ? እኔ የጠየኩ ምንድን ነው? ሴሚ ፕላጌስን እያወራን ስለ ፕላጌስ ትጠይቀኛለህ እንዴ? እሺ አንዴ የጠየኩ ምን ነበር? እስቲ ንገረኝ። ስለ ፕላጌስ አይደል የጠየቀኝ? አይደለም ስለ አርሜኒያኖችን እኮ። አርሜኒያኖችን እንዴት አቀረበ ሲኖድ ኦፍ ዶርት አይደል ላይ ጠየቀኝ። ሲኖድ ኦፍ ዶርት የአርሜኒያኖችን ትምህርት ሲያወግዝ ማለት ነው ከፔላጂየስ ትምህርት ጋር አገናኝቶ ነው ያወገዘው ወይስ አይደለም? ይኸውልህ አንደኛ ይህ ጥያቄ እኔ የመመለስ ግዴታ የለብኝም። ለምን ምን የለብኝም? ውይይታችን ስለ ፕላጌስ አይደለም፣ ስለ ሴሚ ፕላጌስ። እሺ አንዴ የሴሚ ፔላጊየስ ትምህርት ከፔላጊየስም ወይም ከፔላጂየስ የሆነ ያህል ወስዶ ከጸጋ ደግሞ የተወሰነ ጨምሯል የሚል ነው አይደለም? የወሰደዋል ያልወሰደዋል ከፔላጂየስ ማለት ነው። ግን ከፔላጂየስ ጋር ይሄ ራሱ ሴሚ ፔላጂያኒዝምም ራሱም ከፔላጂየስ ጋር የተገናኘ ነው። እኔ ጠይቁ ከፔላጂየስ ጋር የተገናኘ ነበረ። ከምን አንጻር? አርሜኒያኖችን ከፔላጂየስ ጋር አገናኝቶ አውግዟል በሚል ነገር ስላስቀመጥኩኝ። እሺ ይህንን ያዝ አድርግ። ሁለተኛ ጴንጤኮስታሎች አርሜኒያን ናቸው በማለት ያስቀምጣል እና ጴንጤኮስታሎች አርሜኒያን ናቸው ካልክ በኋላ አርሜኒያን ደግሞ ነፃ ፈቃድ የለም ብለው ያምናሉ ብለሃል። ስለዛ ምንድነው በዚህ አባባል ጴንጤኮስታሎች ነፃ ፈቃድ የለም ብለው ያስተምራሉ ብለህ ተናግራሉ። ይህንን ይቀበላሉ ብለሃል። ለዚህ ማስረጃ በጣም ጥሩ። አሁን አድምጥ። ማስረጃ እኮ ልመልስልህ በደስታ ማስረጃውን ቪዲዮን ከፍተህ ብታሳይን ደስ ይለናል። አንድ በጣም ማወቅ ያለብህ ነገር ፕሮቴስታንት ሃይማኖት ሴልፍ ክሪቲክ ነው ብያለሁ። ትላንትና ያቀረብኩትንም ጽሁፍ ከትላንት ወደ የጻፍኩትንም ጽሁፍ እዚህ እናንተ ግሩፕ ላይ አወጣችሁ ስታወሩት ነበር፣ ከዓላማው ውጭ ወስዳችሁ ማለት ነው። አንድ ላስቀምጥና ጥያቄውን መልስልን እባክህን። የጠየቁ ሰዓት እየገደልክ ስለሆነ ማስረጃ አውጣልን። ጴንጤኮስታሎች በነፃ ፈቃድ አያምኑም የሚለውን አድምጠኝ። አንድ ማስቀምጥልህ ነገር የጴንጤኮስታውያኑ የድነት ማስተማሪያ ሁሉም አይደለም፣ አንዳንዶቹ እንዲሁም ደግሞ ቁጥራቸው የማይናቅ የደህንነት ማስተማሪያቸው ላይ ሰው በፈቃዱ ይድናል፣ የእግዚአብሔርን የጸጋ ምድር ቀዳሚ ጸጋ መሰጠት ባለመጥቀስ አስምረልኝ ቆርጦ ስለሚወሰድ ማለት ከአውድ ውጭ ያው ይሄ ነገር የተለመደ ስለሆነ ፐርሚኒየንት ግሬስ ቀዳሚ ጸጋን ባለመጥቀስ ሰው በፈቃዱ እንደሚድን ተደርጎ የቀረበባቸው ንባቦች አሉ፣ መታረም አለባቸው ብያለሁ። ይህንን አስቀምጫለሁ እና የጠየቀኝ ጥያቄ እኔ የመለስኩትን ጥያቄ ነው። ነፃ ፈቃድ የለም ብለው ያስተማሩ ካሉ አሳየኝ ነው እያልኩ ያሉት። አለ የለም? አሁን ምልህን ለምንድን ነው የማትሰማው? አለ የለም የምልህን ከመስማት ይልቅ የራስን አለ የለም በጴንጤ ውስጥ ነፃ ፈቃድ የለም ብሎ ያስተማረ አለ የለም? በጴንጤዎች በዶኩመንት ደረጃ ማለት ነው። አለ የለም? አድምጣውን ልመልስልህ። በጴንጤቆስታል የድነት ማስተማሪያቸው ላይ ሁለቱንም እናገኛለን። አድምጥ። ሁለቱም ካለ እሱኛውን ይሄ ነፃ ፈቃድ የለም የሚለውን አሳየን። ሁለቱም መሻሻል ያለባቸው አሁን ላውጣላቸው። መሻሻሉን አይደለም ሁለቱም ይገኛል ብለሃል። ያኛውን ነፃ ፈቃድ የለም የሚለውን አሳየን። ምን ችግር አለ? እናንተ ሌላ ጊዜ ተመልሰን እንወያያለን። ዶዝ ነው ሌላ ጊዜ ተመልሰን እንወያያለን። ምን ችግር አለው? የለኝም ነው። እሺ እንዴት ይባላል? ዊኪንዳክሽን የተመሳሳይ እንስሳም ስለዛ ይኸውልህ በቃ የለኝም። እንደው ሌላ ጊዜ ይሁንልኝ። የምትፈልገውን አትስማ። ወዳጅ ተናግሬያለሁ። ምን ችግር አለው? ሌላ ጊዜ እንወያያለን። ደህንነት ማስተማሪያዎች የቀዳሚ ጸጋ በሚመለከት ኳሊፋይ አድርገው አላስቀመጡም። አንዳንዶች ኳሊፋይ አድርገው አስቀምጠዋል። ስለዚህ ሁለት አይነት ነገር አለ። ይሄ እርማት ያስፈልገዋል፣ በኤዲቶሪያል ስላ መስተካከል አለበት የሚል ጽሁፍ ጽፌያለሁ። ስለዚህ ታመጣው እኮ ነው እያልኩ ያለሁት ዮሲያስ። አሁን ይሄንን ለማቅረብ አሁን ማስረጃ ቤተ እምነታዊ ማስረጃዎችን ለማቅረብ አሁን እኔ አልችልም ማለት ማስረጃዎች የሉም በዚህ ሰዓት አሁን ማቅረብ አልችልም ማለት የለም ማለት አይደለም። ይሄ ድኩም እኮ ይኸውልህ አሁን አንተ ይኸውልህ እንደው ማስረጃ አምጣት ብለህ ማስረጃ ባጣ ቁጥር ይሄማ ዱኩም ነው ትላለህ። ዱኩሙ ያንተ አለመቻል ነው። ከታላቅ ይቅርታ ጋር ያንተ ማስረጃ ስትጠየቅ አለማምጣት ነው።
ሲቀጥል ደግሞ የለመድከው ነው እንደዚህ ብለህ ስለምትናገር ብዙ ጊዜ አታውቅም ብለህ ስለምትናገር አንተ ራስህ አሁን በጣም ነው የሚያስገርመው። ከቅድም ጀምሮ የኔን ሀሳብ ድኩም ስትል ቆይታ አሁን አንድ ጊዜ ድኩም ውስጥ የራስህ ማስረጃ ማጣት ነው ስል ወዲያውኑ ነርቭ ተነካ። አታውቅም ብያለሁ። መልስ ወዳጅ ስማኝ ያለው ወይ ኧረ ስማ ቆይ ተረጋጋ። ጥያቄ እኮ ነኝ እኔ። ጥያቄና መልሱ ልታረሳሳ ነው። ደቂቃውን እባክህ። ኧረ ደቂቃውን ልጠቀምበት እስከ ማለት ሁሉ ድፍረት ማለት ነው። ድፍረት አይደለም። የማታውቅ ከሆነ አታውቅም። ያለ አዋቂ ድፍረት ነው። ይቅርታ ቆይ አይደለም። እዚህ ላይ ቦልድ ልሁን። ያለ አዋቂ ድፍረት እዚህ ላይ ቦልድ ልሁን። ቆይ አንዳንድ ጉዳዮች ላይ አታውቅም። እኔም እንኳን አንዳንድ ጉዳዮች ላይ አላውቅም እኔ ራሴ። አንተም ደግሞ አንዳንድ ጉዳዮች ላይ አታውቅም። አስተምሮ ዙሪያ ላይ አውቃለሁ ብራዘር። አንተ ካላወቅ አስተምሮ ዙሪያ ስለዛ አሁን አንድ ነገር ላስቀምጥ። ጴንጤዎችን የተቸበት መንገድ በጴንጤ ውስጥ ያለው የዚህ የመሰረተ ክርስትና ትምህርት ማስተማሪያ የድህነት ትምህርት ማስተማሪያ ላይ እንደዚህ የተምታታ ነገር አለ ምናምን ብለህ የጻፍከው ያ ሁሉ ነገር ጴንጤዎችን የተቸበት መንገድ ማለት ነው። ምንም ሲጀምር ሁነኛ ማስረጃ ከጴንጤዎች ሳታገኝ ነው። ለምንድን ይህን ነገር ያልኩት? ይኸው አምጣ ነፃ ፈቃድን የሚቃወም አንድ ጴንጤ አምጣ ስትባል ልታመጣ አልቻልክም። ስለዛ ጴንጤዎችንም የተቃወምከው ያለ እውቀት ነው፣ ያለ በቂ ማስረጃ ነው። ያለ በቂ ማስረጃ ነው ብዬ ይህንን እደመደመዋለሁ ማለት ነው። እሺ እንቀጥል። ያው ውይይት ላይ ስላለን መደምደም ቆይ ኧረ እባክህን ልጠይቅህ። ሰውዬው ከበቂ በላይ ማስረጃዎች አሉ። ችግር የለውም። እባክህን ከበቂ በላይ ትተኸው አንዱን ማስረጃ አምጣ ስትባል እኮ ሌላ ጊዜም ቢሆን እንወያያለን። ምን ችግር አለው እኮ ያልከኝ ምን ችግር አለው? እሺ ኤኒዌይስ መለስ እንበልና በአንተ አስተምህሮ እግዚአብሔር የሞተውን ሰውዬ በኃጢአት ምክንያት ማለት ነው የሞተውን ሰውዬ ወደ ህይወት የሚያመጣው ፈቅዶ ነው ሳይፈቅድ ነው? ሰውየው እንዲፈቅድ ተደርጎ ነው። ቤዚካሊ ግን አይፈቅድም እኮ። አሁን ፈቅዶ ነው ወይስ የፈቃድ ትብብር እንዲያደርግ አድርጎ ነው ወደ ህይወት የሚያመጣው? ወደ ህይወት ሲመጣ የፈቃድ ትብብር ያደርጋል? ሲነርጀቲክ አይደለም። ይኸውልህ ችግር የሉትራን ቤተክርስቲያን ሲነርጀቲክ አይደለም፣ ሞነርጀቲክ ነው። ስለዛ ችግር የለም። አሁን ሞነርጀቲክ እንደሆነማ እኛ እኮ በደንብ እኮ አድርገን እኮ ተናግረናል። ስለዚህ ስለዛ ሰውየው ሳይፈቅድ ወደ ህይወት ይመጣል። መቻልኩኝ? እሺ ቆይ አንዴ። ሰውየው ከሞት ወደ ህይወት የሚመጣው ፈቅዶ ነው ሳይፈቅድ? ሳይፈቅድ ነው። እንዲፈቅድ ግን እግዚአብሔር ያደርጋል። ሳይፈቅድ ከሞት ወደ ህይወት ይመጣል። ችግር የለውም። የሚፈቅደው ወደ ህይወት ሲመጣ እኮ ነው አይደለም እንዴ? በሞት ውስጥ ሆኖ እኮ አይፈቅድም። በሞት ውስጥ ሆኖ ይፈቅዳል። ኤግዛክትሊ። ምን ይፈቅዳል? በሞት ውስጥ ሆኖ ፓሲቭ ዊል ስለሆነ በሞት ውስጥ ፈቅዶ ሳይሆን እግዚአብሔር ፈቃዱን አንቅቶት። ይሄ እኮ ግልጽ እኮ ነው። የቦንዴጅ ኦፍ ዊል ቶታል ዲፕራቪቲ። ስለዛ ቆይ አንዴ ተው፣ ቆይ አንዴ እባክህን ስማኝ። በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? የእግዚአብሔር መንፈስ ነው እምነትን የሚፈጥርለት። በእግዚአብሔር መንፈስ አማካኝነት ነው የሚፈቅደው። የሞተ ፈቃድ አይታችኋል? አይመልስም። ሞቶ እዛው በሞት ውስጥ ሆኖ ይፈቅዳል ወይስ ወደ ህይወት ከመጣ በኋላ ነው የሚፈቅደው? ይኸውልህ አሁን ይሄ ምንድን ነው? ሁለት ነገር እያምታታ ነው እየመለስክ ያለው። ስለዛ መልስ አትመልስም ማለት ነው። አየህ የለህም። ችግር የለውም። አንተ መልስ የለህም፣ ግን ቢያንስ ግን ፎርሙላ ኦፍ ኮንኮርድ ለዚህ መልስ አለው። አየህ የእናንተ መጽሐፍት። ስለዛ እነሱን መጽሐፍት እንድታነብ እመክራለሁ። ፎርሙላ ኦፍ ኮንኮርድ ላይ ያለምንም የፈቃድ ትብብር ይለወጣል፣ ዳግም ይወለዳል። ቆይ አንዴ ስለዚህ ከአንተ የሚጠበቅ ነው። ኧረ እባክህም ትስቃለህ። መልስ የለህም፣ ሳቅ ግን አለ። ታደለ አንተ ቢያንስ አንድ ነገር አለ። አየህ መልስ የለህም፣ ሳቅ ግን አለ። ስለዛ ልታደርግ የምትችለው ነገር ይህን ብቻ ነው። በአጭሩ ጥያቄ መጠየቅ አትፈልግም፣ በቤት ራስ ታወራለህ። ስለዛ በቃ ማጠቃለያ እንስጥ ማለት ነው። እሺ ደቂቃ አልቋል። የሁለታችሁም ደቂቃ አልቋል። እናመሰግናለን። ማጠቃለያ ስጡና ከጋዲ ጋር አጠር ባለ ደግሞ ያቺ የግድሟን ጉዳይ ምክንያቱም ኢዮስያስ እሷ ነገር ላይ ማጥራት እፈልጋለሁ ስላለ ወደዛ እንሄዳለን። 5 ደቂቃ ማጠቃለያ ማጠቃለያውን ያው ቀድሞ እሰጣለሁ ስላለ አንተን የጀመርከው አንተን የምትሰጠው እኔ ቀድሜ እሰጣለሁ አላልኩም። አንተ ጀመረ አንተው ጀመረ አንተው ጨርሰ አይከብድም ያልከው መጀመሪያ አንተው ጀመረ አንተው ማጨረስ ነው። ማጠቃለያ 5 ነው ያልኩት።
ማጠቃለያ ስጥ ወዳጄ። አንተ ማጠቃለያ ስጥ። የውይይቱን ህግ ካላወቅ ወይ ደግሞ እንግዲህ እዚያው ላይ ያሉ ሰዎች ይንገሩ። አንተ ከጀመርክ አንተ አትጨርስም። አንተ ትጀምራለህ፣ ያኛው ሰው የሚጨርሰው። ለማንኛውም እኔ ሄዳለሁ፣ ችግር የለውም። እንግዲህ ያው ኮኦፕሬት እያደረግኩ እየተወያየሁ እንዳለ እዛ ከስር የምትከታተሉ ሰዎች፣ ለማንኛውም እኔ ልስጥ እሰጣለሁ ስላለ ብዬ ነው እሱ ይስጥ ያልኩት። በመጀመሪያ ደረጃ ወንድማችን አክሊሉ ትልቁ ስህተቱ የመረዳት ስህተቱ ወይም ደግሞ ውስንነቱ የሚጀምረው አክት ኦፍ ፌዝንና ኦብጀክት ኦፍ ፌዝ የሚል አምታቶታል። አክት ኦፍ ፌዝ ላይ ቅድም የተናገርኩትን ላስቀምጥ። አክት ኦፍ ፌዝ ላይ ሰው ነው ፈቃድ ሰው ነው መጀመሪያ የሚታየው። ፈቃድ ሰጥቶ ነው እግዚአብሔር ልቡን የሚያበራው ነው። ይሄ እንደውም ጆን ክርስቶስምን ማስረጃ አድርጎ አቅርቧል። ሮሜ ማነው ሐዋርያት ሥራ ላይ የሰራውን ሆሚሊ ማለት ነው። ሶ ይሄ በዚህ አመለካከት እንሂድ ካለን አክት ኦፍ ፌዝ ላይ የመጀመሪያው ፈቃድ ሰጪ ሰው ነው ማለት ነው። በመጀመሪያ የምናገኘው ፊገር እግዚአብሔር ሳይሆን ሰው ነው። እግዚአብሔር የሚመጣው ከተፈቀደለት በኋላ ነው ልብን ለማብራት። ከዚህ በላይ ሴሚ ፕላጊያዊ አስተምሮ የለም። በእኛ በፕሮቴስታንቱ ሰከንድ ካውንስል ኦፍ ኦሬንጅ ላይ ሴሚ ፕላጊያን ሐሰት ትምህርት መሆኑን ከክርስትና አስተምሮ ጋር ግጭት ያለው መሆኑ በግልጽ ተቀምጧል። ያው ይህንን ካውንስል ይቀበሉታል አይቀበሉትም እሱ ሊያወራ ይችላል፣ ችግር የለውም። ስለዚህ የተምታታ ነው፣ ሰው አነሳሽ ነው፣ የድነት አነሳሽ ነው ብሎ ነው የሚናገረው ማለት ነው። የእግዚአብሔር ረድኤት የሚያነሳው በደንብ አድምጡኝ፣ የእግዚአብሔር ረድኤትን የሚያነሳው መቼ ነው? ሰው ከፈቀደ በኋላ ነው። እንግዲህ እግዚአብሔር ተከትሎ የሚመጣ ነው። የሁሉ ነገር አመንጪ ዋና ሆኖ እያለ የሰው ፈቃድ እስረኛ ነው፣ ታሳሪ ነው ማለት ነው። ከዚህ በላይ ሄረቲክ ቲችንግ የለም። እንዴት ነው ሁሉን የሚችል ሁሉን የሚያውቅ እግዚአብሔር አንዳች ጥገኛ ያልሆነ በምንም ነገር ላይ እግዚአብሔር ምንም ነገር ጥገኛ ሰማይና ምድር ሲፈጥር ማንንም ያላማከረ ሰውንም ለማዳን ማንንም ያላማከረ እግዚአብሔር ሰውን ለማዳን ፈቃድ ከሰው ይጠይቃል እና ሰው ያድን ዘንድ የእግዚአብሔር የማዳን ስራ የሚዘረጋው ሰው ሲፈቅድለት ነው ብሎ እግዚአብሔርን ይጥገኛ ያልሆነ አምላክን የሰው ፈቃድ እስረኛ አድርጓል። የፕሮቴስታንቶችን የቅድመ ምዳቤ ፕሪዴስቲኔሽን ትምህርት ለመቃወም ስለፈለገ ወይም ሞኖጀቲክ የሆነውን አመለካከት ለመቃወም ስለፈለገ ወዴት ሄደ ማለት ነው? ሰውን ወደሚያጎለምስ ሰውን ከፍ ከፍ ወደሚያደርግ በሰው ፈቃድ ድነት እንዳለ ወደሚናገር ትምህርት መጥቷል። ይሄ ደግሞ የእግዚአብሔርን ሉዓላዊነት የሚጋፋ በዘመናት ከተነሱ ሄረቲካል ቲቺንጎች መካከል እንደው ቀዳሚና ዋናው የሆነ እግዚአብሔር በካቴና እንደታሰረ በምግብ ቤት ውስጥ ምን ልታዘዝ ብሎ እንደሚመጣ አምላክ ነው ማለት ነው። እንደዚህ አይነት የነገር እግዚአብሔር ፖርትሬ አቀራረብ እጅግ መጽሐፍ ቅዱሳዊን አጋንንታዊን ጭምር። አንድ ሁለተኛ ሌላ ማንሳት እንፈልገው ነገር በተደጋጋሚ ዛሬ ብቻ አይደለም ብዙ ጊዜ ዶርት ሲኖድ ይላል። ዶርት ሲኖድ ላይ አንድም ቦታ ላይ ማምጣት አልቻለም። እንደተመለከታችሁት አንድም ቦታ ላይ ሴሚ ፕላጊያን የአርሜኒያን ትምህርት ሴሚ ፕላጊያን ተብሎ የቀረበበት ንባብ የለም። ማምጣት አልቻለም። ወዴት ይሄዳል? እየተሽኮረመመ ማለት ነው። ወደ ፕላጊያን ትምህርት ይመጣል። ፕላጊያን ነው የተወገዘው። ማን አለ ስለ ፕላጊያን? ስለ ሴሚ ፕላጊያን እየተጠየቀ ፕላጊያንን ማስረጃ አድርጎ ሰው ያቀርባል። ከኢትዮጵያና ከጅቡቲ ማነው በኢኮኖሚ ይበልጣል ተብሎ ሲጠየቅ አይ ሱዳን እንትን እንዳለው ወሬያችን ማለት ነው። እና ይሄ በጣም የደከመ የሙግት አካሄድ ነው። ሌላው ፐርቪኔት ግሬስን በትክክል ፕሮናውንስ አላደረክም ብሎ የመከራከሪያ አድርጎ ነጥብ አድርጎ ማምጣት ይሄ ከምንድን ነው ማቹር ካደረገ ውይይት የማይጠበቅ በቃ የቃላት ስንጠቃ ላይ የቆመ ይልቁንስ ማቹር ወደሆነ ውይይት ያላደገ ዷርፍ የሆነ አካሄድ ነው። ሶስተኛ ሌላው በጣም 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 የሚገርመው ነገር እንደ ማስረጃ አድርጎ የሚያቀርበው ግለሰቦችን ነው። ፕሮፌት ብሎ የጠቀሰውን ወንድማችን ይኸው እሱ እንደዚህ ያምናል። በአንድ ግለሰብ ላይ የቆመ መረዳት ላይ የቆመን የአንድ ግለሰብን ኦፒኒያን እንደ ቤተ እምነት ማስረጃ አድርገህ ታቀርባለህ? ምን አይነት ደካማ የሆነ መሞገቻ መንገድ ነው እንዲህ እያወራን ያለ ነው። ማስረጃ አቅርቤ የአርሜኒያንን መጽሐፍ ጠቅሼ ነው ያቀረብኩለት። የአርሜኒያንን መጽሐፍ ጠቅሼ ሳወራለት አንዴ ቀደም እንደተናገርኩት ዶርት ሲኖድ ላይ ያለውን ፕላጊየስ ብሎ ይመጣል። አንዴ ደግሞ እኔ አላልኩም ብሎ ይከራከራል። ይህንን ነው የምለው። በስተመጨረሻ ማነሳው ነገር ምንድን ነው? የነገረ ድነት አመለካከት ሴሚ ፕላጊያን የሆነ ፕላጊየስ የሆነ ትምህርት ነው። ሄረቲካል ነው።
መጽሐፈ ስምምነት የመጽሐፈ ስምምነትም ስለ በትክክል እንደሚያስቀምጠው ሐሰት እና እንዲሁም ደግሞ ተከታዮቹ ሐሰተኞች ናቸው። ይህን ለጴንጤቆስጣውያን የሚቀርብ አይደለም። ጴንጤቆስጣውያን በዚህ ሰፈር የሉም። ምንም እንኳን ሲነርጀቲክ ቢሆኑም የነሱ ሲነርጂዝም የሚብራራበት መንገድ የተለያየ ነው። ከዚህ በመቀጠል ያው አኬ እንደተለመደው ያው እኔ ነኝ ውይይቱን እንትን ያልኩት የዘረርኩት እንትን አያውቅም ምናምን እንደሚል የተጠበቀ ነው። ያው ቀጥሎ ያለውን የእሱን ፖለቲካ አድምጡት፣ ይመቻችሁ። አኬ ቀጥል። ሚዩት ነህ አኬ። ሚዩት ነህ ለካ። እሺ አንድ አስጀምርልኝ። የቱ ጋር ነው? እሺ ቴንክ ዩ። ማጠቃለያውን ልስጥ። እንግዲህ በዚህ መልኩ ባታወራ ጥሩ ነበረ እውነት ለመናገር፣ ምክንያቱም በአንተው ላይ ይብስብሃል። እንደ መውጊያ ብረት በለው እንደዚህ በጣም እንደዚሁ እየጋለኩ በመጣ ቁጥር ራስ ላይ ጥፋት ነው የምትስበው። ወዳጄ ዩሲያስ የመጀመሪያው ነገር ተቃውሞ ይህንን አሁን እዚህ መጨረሻ ላይ የተናገረ ወንድማችን ሰው ፈቅዶ ነው እግዚአብሔር የሚያድነው የሚለውን ይህንን ጴንጤዎችም የሚቀበሉትን ትምህርት ማለት ነው። ያለ ፈቃዳችን አዳነን የሚለውን ትምህርት ጴንጤዎች እንደማይቀበሉት እንግዲህ ተነግሮናል። ጴንጤዎች የስ ሰው ፈቅዶ ነው የሚድነው ብለዋል። ይህንን ማስረጃ ሲጠየቅም አላመጣም። እንደ አጠቃላይ ውይይቱን በቃ ምንም አሁን መጨረሻ ላይ ብሏል ወንድማችን። አሁን አክሊል መጥቶ ውይይቱን ዘረርኩት ይላል ብሎ ጨርሳ። አሁን እንደዛ አለንም አላልኩም። እውነቱን ለመናገር ውስጡ ላይ ግን ይጮህበታል። ይህ ነገር ይጮሃል ውስጡ ላይ አይተዋል። ተዘረርክ፣ ተነጠፍክ፣ ምን ልትሰራ መጣ የሚል ነገር አይ ቲንክ ውስጡ ላይ ይጮሃል መሰለኝ። እኔ ምንም የማልለውን ነገር ይዞ መጥቷል። አክሊል ዘረርኩት ይላል አሁን ብሎ ተናግሯል። እና እኔ እንደዛ አለንም ግን ምናልባት ውስጥህ እየነገርህ ያለው እሱን ከሆነ ግን ውስጥህ አልተሳሳተም ልልህ ግን እወዳለሁ። ኒዌይስ ማስረጃ አምጣ ተብሏል። ጴንጤዎች በነፃ ፈቃድ የለም ብለው እንደሚያምኑ ማስረጃ አምጣ ሲባል አላመጣም። የመጀመሪያው እንደውም ከሱ ልጀምር። በነፃ ፈቃድ እንደማያምኑ ጴንጤዎች ማስረጃ አምጣ ሲባል ማስረጃ የለውም። ያለው አንድ ነገር ነው። እሱ ምንድን ነው? ሳቅ ነው። ስቆ ነው ያለፈው እንጂ ማስረጃ ሰጥቶ አላለፈም። ስለዚህ ነፃ ፈቃድ እንዳላቸው ጴንጤዎች በራሳቸው በመጽሐፍቶቻቸው ላይ አስቀምጠዋል። ጴንጤዎች ላይ የጻፍከው ጽሁፍ ይሄ በጴንጤው ዘንድ ያለው በኢትዮጵያ ያለው ጴንጤ የተምታታ ነው ምናምን ብለህ ስትጽፍ የነበረውም ያለ እውቀት እንደሆነ በዚህ ውይይት ውስጥ ግልጽ ወጣ ማለት ነው። ስለዚህ ያለ እውቀት ማለት ብዙም ሳታውቀው ጉዳዩን ብዙም ሳታውቀው ጴንጤዎችን ነቅፈሃል ማለት ነው። እውነቱን ለመናገር ብዙም አያገባኝም ስለዚህ ጉዳይ፣ የራሳቸው ጉዳይ ነው። ግን አንተን ግን የምትመጣበትን መንገድ ግን ከዚህ አንጻር ልንመዝነው እንችላለን። ሲቀጥል ምንድነው ከአርሜኒያን ጋር ተያይዞ ቀጥታ ወደዛ ከመሄድ በፊት አንድ በጣም እንደው ሄረሲ የመጨረሻ ትልቅ ምንፍቅና ነው ብሎ የተናገረው ነገር አለ። ምንፍቅና አጋንንታዊም ነው ብሎ የጠራው አንድ ምንፍቅና አለ። ምን አይነት ምንፍቅና ነው እሱ? እግዚአብሔር ሰውን የሚያድነው ሰውየው ከፈቀደ ነው፣ ሳይፈቅድ አይደለም፣ አስገድዶ አይደለም፣ ሰውየው ፈቅዶ ነው የሚድነው የሚለውን አጋንንታዊ ትምህርት ብሎታል ወንድማችን። ጴንጤዎች ደግሞ በዚህ ያምናሉ። በነፃ ፈቃድ እናምናለን ስላሉ አዎ ሰው ፈቅዶ ነው የሚድነው ብለው ያምናሉ። ስለዚህ የጴንጤዎችን እምነት አጋንንታዊ ብሎ ሲናገር ሰምተነዋል ማለት ነው። እሺ ተመልሻለሁ ብዬ ተስፋ አደርጋለሁ። የአክሊል ብሎ ነው የተናገረው እንደሰማችሁ ትክክል። ግን ይህ የአክሊል ብሎ የጠራውን ትምህርት ጴንጤዎችም ይቀበሉታል። ሳንፈቅድ አይደለም ያዳንን፣ ያለ ፈቃዳችን አይደለም፣ ኧረ እኛም ፈቅደናል ስንድን ብለው ነው የሚያስተምሩት ጴንጤዎች። ስለዚህ የጴንጤዎች ትምህርት አጋንንታዊ የተባለበት ውይይት ሆኗል ማለት ነው። በማን? በሉትራኑ ወንድም። ኦኬ የሴሚ ፔላጂያን ጉዳይ ላይ ከዶርቱ ሲኖድ ጋር በተያዘ የዶርቱን ሲኖድ እኔ የምታቆመ አይመስለኝም። አሁን እያወራን እያለ ነው ይመስለኛል ራሱ የሆነ ነገር ቼክ ያደረገው። የዶርቱ ሲኖድ ላይ አርሜኒያኖችን ምን ብሎ ቢወቅሳቸው ጥሩ ነው? የዶርቱ ሲኖድ የራሳቸው የፕሮቴስታንቶቹ ሲኖድ ነው። የፔላጂዮሳውያንን ምንፍቅና ከሲኦል ፈንቅሎ ያወጣ ብሎ ነው የተቿቸው። እየሰማችሁ ነው። ሰከንድ ሶስተኛው ሪጀክሽን ላይ አይ ቲንክ የፔላጂዮሳውያንን ምንፍቅ ወይም ስህተት፣ የፔላጂዮሳውያንን ኢረር ስህተት ከሲኦል ድጋሚ ያወጣ አይነት አስተምህሮ እንደሆነ አድርጎ ነው ያስቀመጡት። የእነማንን? የአርሜኒያኖችን። ግን እንዲህ ተብሎ የተነገረውን በፔላጂዮሳዊ ምንፍቅና የተጠራውን ይህንን የአርሜኒያኖችን ትምህርት ወዳጃችን ምን ብሎ ሲናገር ሰምተነዋል። አክብረነው ነው የምንይዘው ትምህርቱን ብሎናል። በፔላጂዮሳዊነት የተከሰሰውን ምንፍቅና ማለት ነው። በራሳቸው በፕሮቴስታንቶች ናቸው፣ በዶርቱ ካነን።
ስለዛ ፔላጂሳዊ የሆነ ምንፍቅናን ያዘለ ትምህርትን እንግዲህ ከእናንተ አንጻር ማለት ነው አክብረ ያስክ ሰውዬ ምንም ስለ ፔላጂሳዊነት እኮ ልታወራ አይገባም ነው። በምን በኩል ማለት እንዴት ሞራሉን ታገኘዋለህ? ሌላው አንድ የከሰሰኝ ነገር አለ። ኧረ እንደው አንድ ሰው ላይ ነው የቆሙ ማስረጃ፣ እሱም ፕሮፌት ላይ ነው ብለሃል። አይደለም እሱ ለጴንጤ ከአንተ ይልቅ እሱ ይቀርባል አልኩኝ እንጂ ማስረጃማ የሙሉ ወንጌል የመሰረተ ክርስትና ትምህርት ማስተማሪያ ላይም ነፃ ፈቃድ እንዳለን ተናግራለች እያልኩ ነው። ባይሆን አንተ በተቃራኒ ማስረጃ አምጣ ስትባል ግለሰብም ሆነ ዶክመንት ምንም ነገር ልታመጣ አልቻልክም። ያመጣው ሳቅ ብቻ ነው። የአክሊል ትምህርት ሴሚ ፔላጂያኒዝም ነው ብሏል። አይደለም፣ የአክሊል ትምህርት ክርስቲያናዊ ነው። ሴሚ ፔላጂያን ብለህ የጠራኸው አንተ እኔም አሁን ያስተማርኩት ማለት ነው እነ ቅዱስ ዮሐንስ አፈወርቅ ያስተማሩት ጠቅላላ አባቶች ያስተማሩት ጳውሎስ ያስተማረው አባቶቻችን ያስተማሩት ጌታ ኢየሱስ ያስተማረው ትምህርት ነው። ከጌታ ጋር አብሬ ሴሚ ፔላጂያን እባላለሁ። የእናንተን ትምህርት ይዤ መናፍቅ ከመሆን ቴንኪው። እሺ ቴንኪው፣ እናመሰግናለን። ጆሲ አኬ እናመሰግናለን። ከገዝታት ትውረዱ አኬም ጆሲ ጆሲ ቅድም በእንትኑ ጉዳይ ማጥራት እፈልጋለሁ ብለህ ነበር